ሦስቱ ባልንጀሮች። ዛሬ የምናቀርብላችሁ ታሪክ የሦስቱ ባልንጀሮች እንዲሁም ቀደምት አባቶቻችን ያስተማሩትን ትምህርት እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሦስቱ ባልንጀሮች። ሦስት ጓደኞች የነበሩት አንድ ሰው ነበረ። ይህ ሰው ለሦስቱም ጓደኞች ያለው ፍቅር የተለየ ነበር። አንደኛውን ጓደኛውን ከራሱ አብልጦ ይወደው ነበር። ሁሌም እርሱን ያከብረዋል፣ ይንከባከበዋልም። ሁለተኛውን ጓደኛውን ደግሞ እንደራሱ አድርጎ ይወደዋል። ሦስተኛውን ከራሱ አሳንሶ ዝቅ አድርጎ ይወደዋል። ሊጋብዘው ሲፈልግ እንኳን ከእነዚያ ከሁለቱ የተረፈውን ነበር። ከዕለታት በአንድ ቀን ይህ ሦስት ጓደኛ የነበረው ሰው ወደ ንጉሥ እንዲመጣ ከንጉሡ አስቸኳይ ጥሪ ደርሰዋል። ይህ ሰው ደግሞ በጊዜው ምንም ነገር የለውም ነበር። እናም ወደ ንጉሡ ዘንድ ሲቀርብ ምን ለብሶ እንደሚቀርብ ተጨነቀ። ራቁቱን መቅረብ ስለማይችል ማልቀስ ጀመረ። ከዚያም አንድ ሐሳብ መጣለት። መቼም ጓደኛ የሚለካው በመከራ ሰዓት ነውና እንዲህ ከማልቀስ ከራሴ አስበልጬ ከምወደው ጓደኛዬ ለምን አልሄድም? ከዚያም እርሱ ጥሩና ዋጋው ውድ የሆነ ልብስ ይሰጠኛል፣ ያንንም ለብሼ ወደ ንጉሡ እሄዳለሁ ብሎ ከራሱ አስበልጦ ወደሚወደው ጓደኛ ቤት ሄደ። የደረሰበትን ችግር ነገረው። እባክህን ንጉሥ አስጠርቶኛልና ወደ ንጉሡ ሲሄድ የምለብሰው ልብስ ስጠኝ አለው። ጓደኛው ግን ገና ሲመጣ ሲያየው ፊቱን አዞረበት። ምንም ልረዳህ አልችልም አለው። ያኔም ይህ ከራሱ አብልጦ የሚወደው ጓደኛው ባዶ እጁን እንደሰደደው ባየ ጊዜ እያዘነ እስኪ እንደራሴ አድርጌ ወደ መወደው ጓደኛዬ ቤት ልሂድ፣ እርሱ ይሰጠኛል ብሎ ተማምኖ ሄደና እባክህ ንጉሥ በአስቸኳይ ወደ እርሱ እንድሄድና ና ስላለኝ ከንጉሡ ፊት የምለብሰው ስጠኝ አለው። እንደራሱ አድርጎ ይወደው የነበረው ጓደኛውም አዝኖ አልቅሶ ምንም ሳይሰጠው ሸኝቶ ላከው። አሉኝ ያላቸው የተማመነባቸው የተመካባቸው እነዚህ ከራሱ አስበልጦ የሚወደውና እንደራሱ አድርጎ የሚወደው ሁለት ጓደኞች ምንም እንዳረዱት አወቀ። ከዚያም ያ ምንም የለውም ብሎ በጣም ንቋቃሎ ከእርሱ በጣም ዝቅ አድርጎ ወደሚወደው ጓደኛው ቤት ሄደ። ይህ ጓደኛው ግን እንደነዚያ እንደ ሁለቱ ጓደኞቹ አልነበረም። ገና በርቀት ሲያየው እየሮጠ ተቀበለው። ስላለው ነገርም ጠየቀው። ባለ ጸጋ የነበረው ሰውም ለዚህ ከእርሱ ዝቅ አድርጎ ለሚወደው ጓደኛው ችግሩን ነገረው። አይዞህ አትዘን፣ እኔ ጥሩና ዋጋው ውድ የሆነ ልብስ አለኝ፣ እርሱን እንሰጥሃለሁ። ደግሞ በንጉሥ ዘንድ እኔ ወዳጅ ነኝ። እናም ወታደሮቹ እንዳያሳቃዩ እኔ በነጻነት እንድታልፍ በንጉሡም ዘንድ መወደድ እንድታገኝ ለንጉሡ ነግርልሃለሁ አለው። ዝቅ ተብሎም ይወደድ የነበረ ጓደኛው ይህን መልካም ሥራ ሰራለት። ያ ባለጸጋ የነበረው ሰውም ሁለቱ ጓደኞቹ ይህ ጓደኛው ያደረገውን ባየ ጊዜ አለቀሰ። ተወዳጆች ሆይ ባለጸጋ የተባለ የሰው ልጅ ነው። ከራሱ አብልጦ የሚወደው ገንዘብ ነው። እንደራሱ አድርጎ የሚወደው ባል፣ ሚስት፣ ቤተሰብን ነው። ዝቅ አድርጎ የሚወደውም ደግሞ ነዳያን፣ ምንም የሌላቸውን ሰዎች ናቸው። ንጉሥ የተባለም እግዚአብሔር ነው። ባለጸጋ የተባለ ሰው በሞት በተጠራ ጊዜ ምንም የሌለው ድሃ ይሆናል። በእግዚአብሔር ፊትም ባዶ ሆኖ ይቀርባል። ያኔም ከራሱ አስበልጦ የሚወደው ጓደኛ የተባለ ገንዘብ በዚህ ዓለም እንጂ በዚያኛው ዓለም ምንም የማይጠቅም ሆኖ ከነነዌ ጋር ይሰለፋል። በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው!
እንዳለ በማርቆስ ወንጌል ምዕራፍ 10 ከቁጥር 24። እንደ ራሳችን አድርገን የምንወዳቸው ባል፣ ሚስት፣ ልጅ፣ ቤተሰብም በሰማይ ስላለ ሕይወት ምንም የማይጠቅሙ ይሆናሉ። ልክ አዝኖ አልቅሶ እንደሸሸው ቤተሰብ እስከ መቃብር ድረስ አዝነው አልቅሰው ይሸኙናል እንጂ ከዛ በኋላ ምንም አያደርጉልንም። ከራሱ ዝቅ አድርጎ የሚወደው ጓደኛ የተባለ ድሃ ግን በዚያ ዓለም እርሱ ድሃ እንደነበር አይቀርም፣ በዚያኛው ዓለም ባለጸጋ ይሆናል። እኛ እንደ ነዌ ካልጨከን እጃችን ከዘረጋንለት እርሱ በዛኛው ዓለም በጽድቅ ይቀርባልና። እርሱ የንጉሥ የእግዚአብሔር ወዳጅ ነውና መንግሥተ ሰማይን እንድንወርስ ያደርገናል። የእኛም ፍርፋሪ ለማግኘት ከእኛ በር ላይ ይቀመጡ የነበሩ ድሆች በዛኛው ዓለም እንደ አልዓዛር በአብርሃም እቅፍ ሆነው እኛ ደግሞ በዚህ ዓለም ሳለን እያለን ሳንሰጣቸው ቀርተን በዛኛው ዓለም ነዌን ሆነን ሲኦል ገብተን እንዳያስተዛዝበን ድሃዎችን ልንረዳ ይገባል። ያለዚያ እኛ ነዳያን ቤታችን እንዳይገቡ በግንብ እንዳጠርነው ሁሉ እነርሱም ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል ይሉናል። እናም ተወዳጆች ሆይ የሚጠቅመንና የሚረባንን ለሰዎች መልካም በማድረግ ገንዘባችንን በድሃ ውስጥ ማስቀመጥ አለብን። እነርሱ ታማኞች ስለሆኑ በችግራችን ጊዜ ይሰጡናል። መልካም የሆነውንም ያለመመካት እንስራ። የታዘዝነውን እያደረግን የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል እያል በኃላፊው ገንዘብ ሰማያዊ ወዳጅ እናብጅልበት። የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ እንዳለ በሉቃስ ወንጌል ምዕራፍ 16 ከቁጥር 9 ላይ። ቀደምት አባቶቻችን ያስተማሩት ከሰይጣን በቀር ምንም ጠላት አይኖርህ። የሰዎችን ስህተት አትመራመር። የባልንጀራህን ኃጢአት አትግለጥ። የባልንጀራህን ውድቀት ደጋግማ አታውራ። በራስህ ኃጢአት ላይ ፍረድ እንጂ በሌሎች ላይ አትፍረድ። ገዣቸው አይደለህምና ኃጢአትን በፈጸመ ሰው ላይ ወቀሳ አታብዛ፣ አንተም ትበድላለህና። ነገር ግን ከኃጢአቱ ይመለስ ዘንድ ረዳትና መካሪ ሁነው፣ ከወደቀበትም የስህተት ሥራ እንዲወጣ አበርተው። ተስፋውን በእግዚአብሔር ላይ ቢያደርግ ኃጢአቱ ልክ በእሳት ፊት እንደወደቀ ገለባ ፈጥኖ እንደሚወገድለት ንገረው። ቅዱስ፣ ጥንቁቅ፣ ግልጽ፣ ብልህ ሁን። እርጋታን የተላበሰ ስብዕና ይኑርህ። ደስተኛ ሁን። ሰላምታ በፈገግታ የታጀበ ንጹሕ ይሁን። ንግግር የታረመ አጭርና በጨው እንደተቀመመ ጣፋጭ ሁን። ቃላቶች የተመጠኑና ጤናሞች ሁሉ የሚረዳቸው ይሁኑ። የጓደኛህን ምስጢር የሚረዳቸው ይሁኑ። የጓደኛህን ምስጢር አትግለጥ። ለሚወዱ ሁሉ የታመንክ ሁን። ወደ ጭቅጭቅና ወደ ንትርክ ከመግባት ራስን ጠብቅ። የሚሰሙ ሁሉ እንዳይጠሉ ወደ ጠብ አትግባ። ቅዱስ ኤፍሬም ሶርያዊ ያስተማረው። እምነት አለኝ ብሎ ምግባር የሌለው ሰውና ምግባር አለኝ ብሎ እምነት የሌለው ሰው እኩል ናቸው። ሁለቱም መንግሥተ ሰማያት አይገቡም። ስለዚህ እምነት አለን ብለን ልል ዘሊል አንሁን ብዬ ማልዳቸዋለሁ። መጽሐፍ ቅዱስም እንዲህ ይለናል፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ማቴዎስ ወንጌል ምዕራፍ 7 ከቁጥር 21። ስለዚህ እምነት እንደሌላቸው ሰዎች ከመንግሥተ ሰማያት ውጽዋን እንዳንሆን የእግዚአብሔርን ፈቃድ ነቅተን እንስራ። ምግባር ትሩፋትን ተግተን እንስራ። አምነን ልጅነትን ከተቀበልን በኋላ ልጅነታችን አጽንተን የምንጠብቀው ርስቱን መንግስቱንም የምንወርሰው ይህ ያደረገ እንደሆነ ነቅተን እንስራ። እኛ ስራ ሰርተን አንበቃን፣
ጽዋ ተርታችን ዕድል ፈንታችን ይህ ይሆን ዘንድ በባሕርይ አባቱ አብ ከባሕርይ ሕይወቱ መንፈስ ቅዱስ ጋር ጌትነቱ ኃይሉና ክብሩ አንድ የሚሆን ጌታችንና መድኃኒታችን ኢየሱስ ክርስቶስ በቸርነቱ ሰውን በመውደድ ይርዳን እስከ ዘላለሙ አሜን። ምክረ አበው ሚዲያ